ዶክተር አበሳ ሞሲሳ በጅማ ዩኒቨርሲቲ የጨጓራና የአንጀት ሰብ ስፔሻሊስት ናቸው። የዛሬው ተረኛ ሐኪም ከጅማ ድረስ ያለበትን ተደራራቢ ኃላፊነት አቻችለው ስለመጡ በጣም አድርገን እናመሰግናለን። ቴንክ ዩ። እኔም በጣም አመሰግናለሁ። ድርቀት ክንታሮትን ያመጣል። ሁለተኛ ደግሞ አንቺ ያነሳሽው እርግዝና ብለሻል። የሴትነት ግዴታ ለብዙ ችግሮች ያጋልጣል። በእርግጥ ማለት ነው። ከኪንታሮት የበለጠ ስንጥቅ የምትባል በእርግዝና ጊዜ በምጥ ጊዜ የምትመጣው በጣም ኮመን ነው። ትክክለኛ ነሽ። አግኝተሻል። ይጨበጨብላት። የሹፌሮች በሽታ ተብሎ እንደውም ይደውላሉ። አንዳንዴ ሲደውሉ ምንድነው ላለው የሹፌሮች በሽታ ነው ያዘኝ። ቅጽል ስሙ ነው የሹፌር በሽታ ሰጥቷል። የአገር አቋራጭ መኪና የሚነዱ ናቸው። እዚህ ከተማ ውስጥ አታስቡ አይመጣም። ብዙ ሰዎች ጅቡቲ ወደብ ላይ ቆማለሁ ብሎ የሚደውሉት ቁጥር ስፍር የላቸው። አንዳንዶቹ አሉ። በትንሹ ከዘር ብንጀምር አንዳንድ ቤተሰቦች ውስጥ ይሄዳል። እንደ የትኛውም ችግር ጥቂት ፐርሰንት ነው፣ ግን ይሄ ኮማን አይደለም። ቀጥሎ የሚመጣው አመጋገብ ነው ድርቀት የሚያመጣው። ከሳምንት እስከ ሳምንት ስጋ የሚበላ ሰው ስጋ ድርቀት ያመጣል። በጣም አንዳንዴ እድሜ ገባ ሲባል እድሜ የገፋ ሴት ክንታሮትን ያጋልጣል። ውሃ በቂ ያለ መጠጣት። አንድ ቪዲዮ ሰራውች ላይ ቲክቶክ ላይና ቤት አትቆዩ ባካችሁ እንደዚህ ነው ብዬ ሙሉ ቪዲዮ ሽንት ቤት ስትቆጭ ብዬ ጨርሻለሁ ብሎ ነው ኮሜንት ጊዜ። ጫት ሲበዛ ሪስክ አለው። በቃ ጫት በደንብ ድርቀት ከሚያመጣ አንዱ ነው። ጫቱን ሲቅሙ ከጎን ውሃውን በደንብ አብሮ መውሰድ። ጫት ድርቀት ያመጣል። ቅሌማ ስለዚህ አንዱ መንስኤ ሊሆን ይችላል ማለት መንስኤ ነው። ሽንት ቤትም በ2 ቀን አንዴ በ3 ቀን አንዴ። በጣም የሚገርማቸው በ14 ቀን አንዴ ብቻ የሚገባ ሰው ገጥሞኛል። 14 ቀን በ14 ቀን አንዴ በወር 2 ማለት ነው። እኔ እንደ ሐኪም ማመን አቅቶኛል። አንዳንድ ሰዎች አላቸው አንጀታቸው በጣም ድርቀት ያለባቸው፣ ግን ከዛ በፊት ምንድነው አብዛኛው ከምግብ ነው። አመጋገባችን ነው በጣም ባላንስ አናደርገውም። ምግቦቹን ተልባ፣ ገብስ፣ ዳቦ ያልተፈተገ የትኛውም ነገር ቅርፊቱ ላይ ነው ያለው ፋይበሩ። ስለዚህ እነዚህ ነገሮች አታክልት ነገር፣ ጎመን ነገር፣ ቆስጣ ነገር እንደዚህ ነገሮችን ማብላት ያስፈልጋል። ድርቀቱ አልስተካከል ካለ ግን ከምን መጣ ብሎ ነው የምፈልገው። 3 ዋና ምርመራዎችን ያደርጋል። አንጀቱን ይታያል፣ ሆርሞን ቴስት ያደርጋል። ንጥረ ነገሮቹ ደግሞ ኤሌክትሮላይት እንላለን፣ ለአንጀት መንቀሳቀስ የሚጠቅመው እሱን ያደርጋል። ፋንክሽናል ኮንስቲፔሽን ይባላል። በጣም አንዳንድ ሰው ይቸገሩበታል፣ ግን መድኃኒት አለው። ቢያንስ በዛ መድኃኒትም በሳምንት 3 ጊዜ ሽንት ቤት ማየት ግድ ነው። ቢያንስ ማለት ነው። ያለበለዚያ የሚመጣው ጣጣ ብዙ ናቸው። ይሄን ሽንት ቤት ባለመውጣት ክንታሮቱ ብቻ አይደለም ለአንጀት ካንሰር ያጋልጣል፣ ለብዙ ነገር ያጋልጣልና ስለዚህ አንድ ሰው ምንም ችግር የለውም ብሎ መቀመጥ አይቻልም። የሚገርማቸው አሁን ሽንት ቤት መጥቶት አንድ ሰው ካሳለፈ እስከ ነገ ሊቆይ ይችላል። ስለዚህ እሱንም የኛ ነው ማለት ነው አንዳንዴ። ስለዚህ ያኮርፋል በጣም ይቀየማል፣ አልበጣም ይችላል። ኪንታሮት የወጣበት ቦታ ላይ የሆነ ነገር ይግልና መተኮስ ለአንዴና ለመጨረሻ ጊዜ እንዳይወጣ ያደርገዋል ይባላል። ብዙ ልክ ነው ወይ ብዬ ፐርሰናሊ አላምንም፣ ግን እንደዛ እንደሚደረግ አውቃለሁ ይባላል። ዶክተር ይላል እቺ ነገር በብረት ከተነካች እንዴት ነው በቃ መበላሻት ነው ተብላል ይላል። እንደዚህ ነገሮች በእርግጥ ወደ ኋላ ያቀሩ ናቸው። አንዳንዴ ምንድነው እነዚህ ህክምናዎች በኢትዮጵያ ብቻ ናቸው ያሉት። አብዛኛው ባይላጎች ብዙ ኮመን ነው ኢትዮጵያ ውስጥ በጣም የታወቀ ነው። መጀመሪያውኑ አብዛኛው ክንታሮት ህክምና አይፈልግም። 80% ምግብ ብቻ ማስተካከል ነው። ሰው ስለሚፈራ ነው የማውን ህክምና ውስጥ ለሚገባው። አላስፈላጊ ህክምና ነው። አብዛኛው ጊዜ በዘመናዊ ህክምና ክንታሮት በደንብ ይታከማል። ግን አንዲት ነገር አለ። አንድ ሰው በአንድ ጊዜ እስከ 6 ክንታሮት ሊኖረው ይችላል። እስከ 6 እነዚህ ካልወጡ እውነት ለመናገር ይመለሳል በደንብ ማለት ነው። ሞደርን ህክምና በደንብ አለው፣ ሴፍ ነው፣ ያድናል። አንዲት ነገር ምናልባት ተመልካችን በደንብ ልብ እንዲለው የምፈልገው 80% ህክምና የማይፈልገው ነው ሰው የሚሄድበት። አላግባብ ማማጥም መንስኤ ሊሆን ይችላል ማለት ነው። በጣም ክንታሮቱንም ስንጥቃት እምላታለች። ሁሉም ሰው ዶክተር አበሳ በሽታ ብሎ በኔ ሰይሞታል። ይሁን ህዝቡ ካወቀ የኔ ስም ችግር የለውም። ብራንድ አደረጉ ጭማ የዶክተር አበሳ በሽታ። አንድ ታካሚ እከሌ ቁጭ ያለበት ላይ ቁጭ ብዬ ነው ያዘኝ እኔንም ብሎኛል። እና ይሄ ብዙ ጊዜ አይደለም ኖርማሊ እነዛ ዳንሰሮች ናቸው። ጭራሽ
ከእንትና ጋር ይገናኝ ከበቃ ከታካሚው ጋር ነው የሚገናኘው። ከውጭ ወደ ላይማ ቢገፋ ራሱ ጥሩ ነው ይከለክላል እኮ። ወደ ታች ማማጡ ደም ስሩን የሚያሳብጥ ሙሉ በሙሉ ታካሚው ጋር ነው ያለው። ስለዚህ ከሽንት ቤት ጭራሽ አይተላለፍ። በታሪክ ሁሌ በውሃ መታጠብ ጠቃሚ ነው ይላል። ቀዝቃዛ ውሃ በጣም ጥቅምነቱ ምንድነው? ደም ስሮቹ እዛ ጋር ያሉት ምንም ነገር ሲኖር ላብ ሲኖር ይቆጣል፣ እርጥበት ነገር ሲኖር ይቆጣል። ያን የተወሰነ አንዳንድ ሰዎች ለዚህ የተጋለጡት አሉ። በዘር ትንሽዬ ቁጣ የሚያሳብጥ ለዛ ሲባል ቶሎ ቶሎ መታጠብ ጠቃሚ ነው። በቀዝቃዛ ውሃ ቢሶ የሶፍት ምሰራ ካምፓኒ ከከሰሰ የሚክሰሰን እኛ በውሃ ይመከራል። በእርግጥ እነዚህ ሁለቱ ፊሱላዎች ይለያያሉ። እነዛ ኦብስቴትሪክ ፊሱላ ይባላሉ። ከማህፀን ጋር ነው የሚገናኘው። የሚገርማቸው ደግሞ ሴቶች በዚህ ሲጠቁ ለወንዶች ለብቻ አስቀምጧል። እዛ ጋር ፍጥጣ አካባቢ ሴቶች ጋር ብዙ አይደለም፣ ግላንዶች ናቸው። አሁን ቢቢት ስር ግላንድ አለ፣ የት ቦታ ግላንድ አለ። ምንም ጥቅም የሌለው ለታሪክ ሰው ልጅ ላይ ጥቅም የለውም የተባለው ለእኛ 8 ሰጥተናል። ለወንዶች 8 ግላንዶች አሉ ይላቸው። ለታሪክ ኢንሴክቶች ላይ አንዳንዴ ለግንኙነት ሽታ ነገር እንደዚህ የት አለች እንትና ለማለት ወንድ ሴቷን ፍለጋ ይጠቀሙበታል። ኢንሴክት ላይ ሰው ልጅ ላይ ለታሪክ ጥቅም የለው ጉዳት ብቻ ያለው ተጠንቶ ምን ጉዳት የሌለው ግላንዶች ናቸውና እነዛ ግላንዶች ወንዶች ላይ 8 ናቸው፣ ላይ ሴቶች ላይ 3 ወይ አንዳንዶቹ የላቸውም። ስለዚህ ይሄ ፔሪአናል ፊሱላ የምንለው ጭራሽ ሆኖ 70% የወንዶች ነው። ተቀበል ብዙ ጊዜ እቺ ድንገት የምትመጣ በሽታ ናት። ቡጉንጅ ማለት ነው። በቃ በሌላ ነገር ምናልባት ለእናንተ ፊሱላ ምንድን ነው ብለያል። ቡጉንጅ ነው። እጅ ላይ ቡጉንጅ ይወጣል አይደለም? ፈረጠ ማለት ይደርቃል በ7 ቀን። ያኛው ግን ፍጥጥ አካባቢ ቡጉንጅ ከወጣች ይፈርጣል። እንደ የትኛውም 50 ነው። ታካሚ ራሱ ኦፕሬሽን ሲደረግ ፈርሞ ነው የሚገባ። እቺን ቡጉንጅ ሲያፈርጥ 50% አጠፋም ፊሱላ ይሆናል። መስመር ይሰራል ከግላንዱ ስለመነሳ ብሌን ነው የምንነግረውና 100። ስለዚህ ይሄ ብዙ ጊዜ ድንገት ነው የሚመጣው።